ይህ የኢትዮጵያ ቴሌቪዥን ነው። ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ የቲቪ 57 አሁን ይጀምራል። አበይት ነጥቦቹን በቅድሚያ እነሆ። ጠቅላይ ሚኒስትር አብይ አህመድ የሌማት ትሩፋት ኢኒሺዬቲቭ የምግብ ዋስትናን ከማረጋገጥ ባሻገር የሥርዓተ ምግብ ማሻሻል ዋነኛ ዓላማ በማድረግ ላለፉት 2 ዓመታት የነበረው ትግበራ ውጤት የተመዘገበበት እንደነበረ ተናገሩ። የማክሮ ኢኮኖሚ ማሻሻያ ትግበራው በቡናው ዘርፍ የተሰማሩ ላኪዎችንና አርሶ አደሩን ተጠቃሚ እንደሚያደርግ ቡና ላኪዎች ገለጹ። ከግብፃውያን ባለሀብቶች ጋር በመመሳጠር በኢትዮጵያ ላይ የተለያዩ ጫናዎች እንዲደረጉ ሲሰሩ የነበሩት አሜሪካ የሴናተር ቦብ ሜኔንዴዝ በገዛ ፈቃዳቸው ከስልጣናቸው ለመልቀቅ ደብዳቤ አስገቡ የሚለውን ከውጭ ዜና። ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ ዜናዎችን እየተከታተላችሁ አብራችሁን ትዘልቁ ዘንድ ጋብዛችኋለሁ። ባለፉት ዓመታት ተደምረን እንዳሳካ ነው በዚህ ዓመትም ተደምረን የላቀ ውጤት ልናመጣ እንደምንችል ይጠበቃል። በዚህ ውስጥ መላው የኢትዮጵያ ሕዝብ በእምነት፣ በዘር፣ በክልል፣ በጾታ፣ በሌሎችም የልዩነት ምክንያቶች ሳይለያይ እንደ አንድ ሰው በትብብር መንፈስ ቆሞ እንዲያሳካው በታላቅ ትህትና ጥሪ ማቅረብ ፈልጋለሁ። ይህ ፕሮጀክት ሀገርን ታሳቢ ያደረገ እንጂ ምርጫን ታሳቢ ያደረገ ባለመሆኑ ሁሉም የፖለቲካ ፓርቲዎች፣ የሃይማኖት አባቶች፣ መምህራን፣ ተማሪዎች፣ በተለያየ የሥራ መስክ ያሉ ዜጎችና ሀገር ወዳድ የሆኑ ሰዎች በሙሉ ተጨማሪ ጥረት በማድረግ ይህንን ህልም እንዲያሳኩ ትናንት ኢትዮጵያ መልኳ የነበር ነገም ኢትዮጵያ መልኳ እንዲህ እንዲሆን ነው ትልሙና ሐሳቡ። በዚህ ዓመት ያስቀመጥነውን ግብ ለማሳካት መላው ኢትዮጵያውያን በከፍተኛ ዲሲፕሊንና ርብርብ እንደከዚህ ቀደም የመትከል ስራችንን እንሰራለን። የዚህ ዓመት ግባችን 2 ነው። ቢያንስ 40 ቢሊዮን ችግኝ መድረስ። 40 ቢሊዮን ለመድረስ 7.5 ቢሊዮን ችግኝ መትከል አለብን ማለት ነው። ከዚያ በላይ እናሳካ የሚያስችል እድል ደግሞ አለ። የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች፣ ታዳጊዎች መትከል ይኖርብናል። ይህን ማድረግ ስንችል ኢትዮጵያ የራሷን ህልም ፈታ ሌሎች የምትተርፍ ሆናለች። በህልም የምንጓዝ ሳይሆን በተግባር የምንተክል ሆናል። ያን ስናደርግ ኢትዮጵያችን ትቀየራለች።
ተመልሰናል። ዜናዎቻችን ይቀጥላሉ። ጠቅላይ ሚኒስትር አብይ አህመድ የሌማት ትሩፋት ኢኒሺዬቲቭ የምግብ ዋስትናን ከማረጋገጡን ባሻገር የስርዓተ ምግብ ማሻሻል ዋነኛ ዓላማ በማድረግ ላለፉት 2 ዓመታት የነበረው ትግበራ ውጤት የተመዘገበበት እንደነበረ ተናገሩ። ጠቅላይ ሚኒስትሩና ቀዳማዊት እመቤት ዝናሽ ታያቸው በሐዋሳ የሌማት ትሩፋት ትግበራን ጎብኝተዋል። ዘጋቢያችን ሮዛ መኮንን ዝርዝሩን አደርሳናለች። የሌማት ትሩፋት ኢኒሺዬቲቭ ጠቅላይ ሚኒስትር አብይ አህመድ ካስጀመሯቸው ስራዎች ውስጥ አንደኛው ነው። ባለፉት 2 ዓመታት እንደ ሀገር በዘርፉ በተሰሩ ስራዎችም ስኬት ማስመዝገብ ተችሏል። ጠቅላይ ሚኒስትር አብይ አህመድ የሌማት ትሩፋት ስራዎች ያሉበትን ደረጃ በሐዋሳ የገመገሙ ሲሆን ከዶሮ ልማት ጋር በተያያዘ የቅድመ ወላጅ ዶሮ ወይም ግራንድ ፓረንት ኢንቨስትመንት ላይ ሜድሮክ ኢትዮጵያ የሚያደርገውን እንቅስቃሴ ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ የሌማት ትሩፋት ዋነኛ ዓላማ የምግብ ዋስትናን ከማረጋገጥ ጎን ለጎን የስርዓተ ምግብን ማሻሻል ዓላማ ያደረገ እንደነበር ይናገራሉ። ሌማት ትሩፋት የሚለውን ኢኒሺዬቲቭ ከጀመርን አሁን 2 ዓመት ሆኖናል። ዋነኛ ዓላማ የነበረው የዚያ ኢኒሺዬቲቭ ኢትዮጵያ ውስጥ ያመረትነውን ስንዴ የሚያባላን ፕሮቲን የማምረት አቅም እንድንፈጥር ነው። ፕሮቲን ሲባል በሌማት ትሩፋት የሚካተቱት እንቁላል አለ፣ ዶሮ አለ፣ ስጋ አለ፣ የከብት ስጋ ማለት ነው፣ ወተት አለ፣ ማርም ይጨምራል እና ስንዴው ዳቦ ሲሆን ከማር ጋር፣ ከዶሮ ጋር፣ ከእንቁላል ጋር፣ ከወተት ጋር ማባያ ስለሚሆን በምግብ ሉዓላዊነት ለማረጋገጥ ያለንን ትልም ለማሳካት ያግዛል የሚል ትልቅ ህልም ያነገበ ነው። የዶሮ ልማትን ለማሻሻል እንደ ሀገር ባለፉት ዓመታት ሰፊ ጥረት ተደርጎ ለውጦች ቢመዘገቡም የተፈለገውን ያህል ውጤት አለማምጣቱን ይጠቁማሉ። በሌማት ትሩፋት ውስጥ በተለይ የዶሮ ልማት እንደዚህ እንደምናስበው ቀላል ስራ አልነበረም። ያኔ 25 ቢበዛ 26 ሚሊዮን ጫጩት በአመት ኢትዮጵያ ታመርታለች። እንግዲህ የኛ ህዝብ 100 ሚሊዮን በላይ ነው። 25 ሚሊዮን ጫጩት እናመርታለን ሲባል በአመት አንድ ዶሮ እንኳን ለዜጋ አይበቃውም ማለት ነው። በአመት አንድ ዶሮ እንኳን ብንል አይዳረስልንም። ኢትዮጵያ ውስጥ ዶሮ እንበላለን የምንለው ከዚህ ቀደም ዶሮ ሳይሆን ሽንኩርት ነው የምንበላው። ሽንኩርት ውስጥ ትንሽ ዶሮ ጨምረን ከዛ ዶሮ በላን እንላለን እንጂ ፕራይመሪሊ የሚበላው ሽንኩርቱ ነው። ሽንኩርቱን መብላት ሳይሆን ወደ ዶሮ መብላት እንድንሸጋገር ነው የሚያስፈልገው። ተጠብሶ በጣም ብዙ ዘይት ብዙ ሽንኩርት ሳይኖርበት ዶሮውን ከዳቦ ጋር እያደረግን መብላት እንድንችል ነው ዋናው ፍላጎት። እና 26 ሚሊዮን የነበረውን በአመቱ በጣም ገፋን ብለን 41 ሚሊዮን ገባን። በዚህ አመት በብዙ ትጋትና ጥረት ወደ 80 ሚሊዮን ደረሰ። ነገር ግን አሁንም አንድ ዶሮ በአመት ለአንድ ዜጋ አንድ ማድረስ አልቻልንም እንደ ሀገር። ጠቅላይ ሚኒስትር አብይ አህመድ የዶሮ ልማትን በሀገሪቱ ለማሻሻል በር ከፋች የሆነውና የቅድመ ወላጅ ዶሮ ወይም ግራንድ ፓረንት ኢንቨስትመንት ታዲያ በዘርፉ ያለውን ክፍተት በእጅጉ የሚያግዝ መሆኑን ተናግረዋል። ዶሮ ቨርቲካሊ የተገናኘ ሊንኬጅ አለው። መጀመሪያ ግራንድ ፓረንት የሚባለው ወይም እንደ አያት የሚታየው በዚህ ስፍራ የሚሰራው ስራ፣ ከዚህ ደግሞ ፓረንት የሚባል ቀጥሎ የሚመጣ ምርት አለ። ከፓረንቱ በኋላ ደግሞ በስፋት ጫጩቶች በጣም ባጭር ጊዜ ውስጥ ጫጩቶች ይመረታሉ። እነዚህ ጫጩቶች ቢመረቱ ለህዝብ አከፋፍለን በየቦታው ሊሰራ ይችላል። ጫጩቱ ከሌለ ግን ፍላጎቱን ቢኖር ጫጩት በዶላር ስለሚመጣ ከውጭ ያስቸግራል በምንፈልገው ሳይዝ ማምረት እና ይህን ግራንድ ፓረንት ለመጀመር እውነት ለመናገር ከ20 በላይ መሪዎች አነጋግሬ ያለው ራሴ እንዲያግዙን ወደ ኢትዮጵያ እንደዚህ አይነት ሲስተም ማስገባት እንደ ክልክል ነገር ተደርጎ ሊወሰድ ይችላል። ጥቂት ሀገራት የያዙት በስፋት እያመረቱ ለአፍሪካ ገበያ የሚያቀርቡ ስለነበሩ እንብዛም ደስተኞች አልነበሩ። ብቻ በብዙ ሰዎች ትብብር እና በአቶ ጀማልም ድጋፍ ለአቶ ጀማል ጥያቄ አቅርቤለት ነው ይሄንን ስራ እንዲያግዘን አቅርቤለት ሌላም ድጋፎች የሚያስፈልጉትን ስንደግፍ ቆይተን መጨረሻ ላይ ዛሬ የግራንድ ፓረንቱን ማሽን ሙሉ በሙሉ ተተክሎ ዶሮዎቹ ሳይገቡ ነው የመጣ ነው። ዶሮዎች ከገቡ መግባት አይቻልም። እዚህ አሁን የዛሬ 15 ቀን ብንመጣ ልንገባና ልናይ አንችልም። ዶሮ ከገባ በኋላ በጣም ሴንሲቲቭ ስለሆነ አስቀድመን ማየት ስላለብን ዛሬ የመጣ ነው።
ከ15 ቀን በኋላ ዶሮቹ ከገቡ በኋላ እንደዚህ አይነት በጫማ እየገቡ መጎብኘት አይቻልም፣ ጥንቃቄ ስለሚያስፈልገው። ይህ ዛሬ የምናየው የግራንድ ፓረንት ሲስተም እውነት ለመናገር ለኢትዮጵያ ህዳሴ ነው። ለኢትዮጵያ ትልቅ በረከት ነው። የምናስበውን ህልም በተሟላ መንገድ በሀገር ደረጃ ለማሳካት ከሀገርም አልፈን በኢስት አፍሪካ ማርኬት ውስጥ ቁም ነገር ያለው ስራ ለመስራት ያግዘናል። ምን ማለት ነው? ይሄ በአመት ቼኑን ጠብቆ ይሄ ግራንድ ፓረንት ነው። ፓረንቱን ጠብቆ እስከ ድረስ በአመት ከ90 እስከ 100 ሚሊዮን ከዚህ ስፍራ ብቻ እናገኛለን። የግራንድ ፓረንት ኢንቨስትመንት ከዚህ ቀደም ከውጭ መጣ የነበረውን ጫጩቶች የመተካት የውጭ ምንዛሬን የምታደግና የሌማት ትሩፋትን የሚያግዝ እንደሆነም ታምኖበታል። ከዚሁ ጋር በተያያዘ በሚድሮክ ኢትዮጵያ እየተከናወነ ባለው የዶሮ ልማት ኢንቨስትመንት አንዱ ለስራው አስፈላጊ የሆነው የመኖ ልማት ስራም በተሰናሰለ መልኩ መከናወኑ እንደ ሀገር በዘርፉ ላይ ትልቅ ምርት የሚያመጣ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በመኖ ዝግጅቱ በ3000 ሄክታር መሬት ላይ የበቆሎ የአኩሪ አተርና የቦሎቄ ልማት እየተከናወነም ይገኛል። በዚህ ሂደት ታዲያ ክፍት የነበረና ለልማት ያልዋለ መሬትን በኮሮና ወቅት ወደ ልማት እንዲገባ መደረጉን የገለጹት ጠቅላይ ሚኒስትሩ የመኖ ልማት ስራ ላይ በስፋት መስራት ይገባናል ሲሉ መልእክት አስተላልፈዋል። የልማት ትሩፋቱን በተለይም ከዶሮ ልማት ጋር በተገናኘ የእሴት ሰንሰለቱን እስከ ግብይት ድረስ በማሸጋገር ኤክስፖርት ማድረግን ያለመ ስራ እየተከናወነ ስለመሆኑም ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘውን ኢቲቪ 57 ዜናችንን በያላችሁበት እየተከታተላችሁ ነው። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በሐዋሳ ታቦር ተራራ የችግኝ ተከላ መርሃ ግብር አካሄዱ። ጠቅላይ ሚኒስትር አብይ አህመድ የክልሉ ርዕሰ መስተዳድር ደስታ ሌዳሞና የመንግስት ከፍተኛ የስራ ኃላፊዎች ከሐዋሳ ከተማ ነዋሪዎች ጋር በጋራ በመሆን ነው የአረንጓዴ አሻራቸውን ያኖሩት። የምትተክል ሀገር የሚያጸና ትውልድ በሚል መሪ ሀሳብ በዘንድሮ የአረንጓዴ አሻራ ስራ በሀገር አቀፍ ደረጃ 7.5 ቢሊዮን ችግኝ ይተከላል ተብሎ ይጠበቃል። ዘገባው የሪፖርተራችን ሚካኤል ገዙ ነው። ከዚህ ከአረንጓዴ አሻራ ዜናችን ሳንወጣ የተወደዳችሁ እንግዲህ የፊታችን አርብ 600 ሚሊዮን ችግኝ በአገር አቀፍ ደረጃ በአንድ ጀንበር ይተከላል ተብሎ ይጠበቃል። ከዚሁ ጉዳይ ጋር ተያይዞ እንግዲህ ባልደረባችን ሮዛ መኮንን ተጨማሪ መረጃ ልታጋራን በቀጥታ መስመራችን ላይ
ትገኛለች። ሮዝ ሰላም ላንቺ ይሁን። እንደምን ቆየሽ? እንግዲህ የፊታችን አርብ የአንድ ጀንበር 600 ሚሊዮን ችግኝ የመትከል መርሃ ግብር ያው በጉጉት ኢትዮጵያውያን በያሉበት እየጠበቁት ይሆናል ብዬ አስባለሁ። ጠቅላይ ሚኒስትር አብይ አህመድ ከዚህ ጋር ተያይዞ ያስተላለፉት መልእክት እንደምን ያለ ነው? ንገሪን እስኪ። አመሰግናለሁ ሰለሞን። ቀደም ሲል እንዳልከው እንግዲህ በአንድ ጀንበር የፊታችን አርብ 600 ሚሊዮን ችግኞች እንደ ሀገር የሚተከሉ ይሆናል። ቅድመ ዝግጅቶችም ተጠናቀዋል። ከዛ ጋር የተገናኙ በተለያየ መልኩ እንግዲህ የቅድመ ዝግጅት ስራዎችን የሚያሳዩ መልእክቶች በተለያዩ ኢትዮጵያውያን እየወጡ ስለመሆኑ ይታወቃል። ዛሬ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በታቦር ተራራ ላይ የአረንጓዴ አሻራቸውን አኑረዋል። እንግዲህ ከዚህ በፊትም በታቦር ተራራ ላይ በተደጋጋሚ የአረንጓዴ አሻራ መርሃ ግብር አከናውነዋል። ተፈጥሮን መጠበቅ፣ አካባቢን መጠበቅ እጅግ አስፈላጊ ስለመሆኑም የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን ያስተላለፉበት ነው። አሁን ላይ ስለ አረንጓዴ አሻራ ብዙ የሚነገር ጉዳይ አይደለም። ምክንያቱም ሁሉም ኢትዮጵያዊ ምን ያህል ጠቀሜታ እንዳለው የሀሳብ ለውጥ የመጣበት ሁሉም ሀሳቡን ገዝቶ በዛ ደረጃ አንድ ሆኖ በጋራ ይችን ሀገር እንግዲህ ወደ ከፍታ ያሻገረ ስለመሆኑ ያነሱበት ነው። በብዙ መልኩ በአረንጓዴ አሻራ መርሃ ግብር ከብዙ ሀገራት ጋር ሲነጻጸር እጅግ አመርቂ ድንቅ የሆነ ውጤት ስለመመዝገቡ አንስተዋል። ነገር ግን ፉክክር ከራስ ጋር ሊሆን ይገባል። ምክንያቱም የከባቢ አየር ለውጥ ዓለም አቀፋዊ ጉዳይ ነው። ከዛ ጋር ተያይዘው የሚመጡ ጉዳዮችም የሰዎችን ሕይወት እያጠፉ ነው የሚገኙት። በእኛም ሀገር ጭምር ሰሞኑን የተከሰተው ጉዳይ ከዚሁ ጋር የሚገናኝ ነውና አሁንም መትከል እና እዛ ላይ ስራ መስራት ተገቢ ስለመሆኑ ነው ያነሱትና ከዛ ጋር በተገናኘ ያስተላለፉትን መልእክት በጥቂቱ ተከታትለን እንመለስ። ሰለሞን ግሪን ሌጋሲ አሁን ብዙ የምንናገርለት ጉዳይ አይመስለኝም። እያንዳንዱን ከተማ እየነካ ነው። እያንዳንዱን ጓሮ እየነካ ነው። እያንዳንዱ ሰው እየተገነዘበው ያለ ጉዳይ ይመስለኛል። ከዚህ ቀደም ግሪን ሌጋሲ ሲባል እንትከል ሲባል አቅለን አይተን ሊሆን ይችላል። አሁን ግን ዘንድሮ ብዙ ወገኖቻችን ወላጅ አልባ የሆኑት፣ ልጅ አልባ የሆኑት፣ ባል አልባ የሆኑት በመሬት መሸርሸር ምክንያት ነው። መሬት የሚሸረሸረው ፕራይመሪሊ ዛፍ ባለመትከል ነው። ዛፍ ከተከል እና ተራሮች በዛፍ ከተያዙ አይናዱም። ዛፉ ከሌላ አፈሩ እየተበላ መጨረሻ የወገን ሕይወት ይቀጥፋል። ብዙ ቦታ ላይ ኢትዮጵያ ውስጥ እዚህ ሲዳማን ጨምሮ የአደጋ አጋጥሞናል። መፍትሄው መትከል ነው። ኢትዮጵያ ሊተከልበት የሚገባ በጣም ሰፋፊ ቦታ አሁንም አለን። በቂ አይደለም የሰራ ነው። ከዚህ በላይ መስራት ይኖርብናል። ከሌሎች ሀገራት አንጻር የኛ ስራ አስደማሚ ነው። ዘንድሮ 40 ቢሊዮን እንደርሳለን። እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መልእክታቸው በተለይ የአረንጓዴ አሻራ መርሃ ግብር እንደ ሀገር ለሶስተኛ ጊዜ ማለት ነው ኢትዮጵያውያን ሁሉ በአንድነት የፊታችን አርብ ነሐሴ 17 በአንድ ጀንበር 600 ሚሊዮን ችግኞች ይተከላሉና ይህ ለኛ ድግሳችን ነው ብለዋል ጠቅላይ ሚኒስትሩ። በተለይ በመልእክታቸው ይህንን አስመልክተው ባነሱት ምክንያቱም በርካታ ኢትዮጵያውያን ታሪክ የምንሰራበት እና በተለያዩ የሀገሪቱ አካባቢዎች ደግሞ ቅድመ ዝግጅት በደንብ የተደረገበት ነው። በኮንፈረንስ አይደለም ሀገር የሚቀየረው። የከባቢ አየር ለውጥ እያመጣ ያለው ቀውስ ቁጭ ብሎ በመነጋገር ብቻ አይደለም የሚፈታው። እጅን ሰብስቦ በመትከል አሻራን በማኖር ሊሆን ይገባልና የዛ ዕለት ድግሳችን ነው። ሁሉም ኢትዮጵያዊ ለዚህ ድግስ ሊቀር አይገባም፣ ሊሳተፍ ይገባል፣ የራሱን አሻራ ለትውልድ ሊያኖር ይገባል ሲሉ የፊታችን አርብ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ላይ ለመላው ኢትዮጵያውያን ጥሪያቸውን በዚህ መልኩ አስተላልፈዋል። እሱን ተከታትለን ደግሞ መለስ እንበል። የሚቀጥለው አርብ 600 ሚሊዮን ችግኝ እንተክላለን ብለን አቅደን ጀምረናል። ጂኦ ሬፈረንስ አለው። ችግኝ ተዘጋጅቷል። ቦታ ተለይቷል። በርካታ ቦታ ጉድጓድ ተቆፍሯል። ኢትዮጵያውያን እቺን ለማሳካት ምን ይጎለናል? እኛ ከዚህ በላይ እኮ እንችላለን። የምንችለው ሀገራችንን ስለምንወድ፣ የምንችለው በጋራ መቆም ስለምንችል፣ የምንችለው አሁን ካልዘራን፣ አሁን ካልሰራን፣ አሁን ኢንቨስት ካላደረግን ልጆቻችን የከፋ ችግሩ ስለሚገቡ የኢንቫይሮንመንት ጉዳይ ዓለም እየተነጋገረበት ነው። በንግግር ግን አይፈታም፣ በተግባር ነው የሚፈታው። ብዙ ኮንፈረንስ፣ ብዙ ወሬ፣ ብዙ ስለዚያ ጉዳይ በመነጋገር ብቻ ሳይሆን ከምንናገረው ነገር በከፊልም ቢሆን አፈር ነክተን በመትከል መሆን አለበት። በየአመቱ በግሪን ሌጋሲ የሚደረግ ኮንፈረንስ ሲጀመር የመጀመሪያው ቀን እንኳን መሪዎች ችግኝ አይተክሉ። ስለ ችግኝ እያወሩ ችግኝ ሳይተክሉ ስብሰባ ጀምረው ችግኝ ሳይተክሉ አውርተው ይሄዳሉ። በዚያ መንገድ መፍትሄ አይመጣም። መፍትሄ ተግባር ነው። መፍትሄ ስራ ነው። መፍትሄ እየሰሩ እየደከሙ እየዘሩ ከዚያም ውጤትና ርብስት እያደረጉ መሄድ ነውና አርብ የሚኖረን የችግኝ ተከላ ትልቅ ድግስ ነው። ኢትዮጵያውያን ሴትና ወንድ ልጆች የሚሰባሰቡበት፣
ሙሽሮች የሚሰበሰቡበት ቤተሰብ የሚሰበሰቡበት ቢዘንብ ፀሐይ ቢሆን ወጥተን በጋራ እየዘፈን እየዘመርን ቡሄያን ወያ ሆየያን ተክለን ተደስተን ምጋውት መዝናኛ ቀናችን ነው። ለልጆቻችን ግን ትልቅ ስራ ነው እና እናሳካዋለን፣ ምንም ጥርጥር የለውም። በቂ ዝግጅት አድርገናል። እንግዲህ ሰለሞን ቀደም ሲል እንደተከታተል ነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በታቦር ተራራ ላይ የአረንጓዴ አሻራቸውን በተደጋጋሚ በዛሬው ዕለትም እንግዲህ ሲያኖሩ መላው ኢትዮጵያውያን ለፊታችን አርብ ነሐሴ 17 አንድ ጀንበር የችግኝ ተከላ ላይ ሁሉም ጧት ተገኝቶ ይህንን እንዲደግፍ ይህንን እንዲተገብር መልእክት ያስተላለፉበት ነበር ማለት ነው። ባልደረባዬ ሮዛ መኮንን በቀጥታ መስመራችን ላይ ተገኝተሽ መረጃዎችን ስላጋራሽ እናመሰግናለን። መልካም ምሽት ይሁን ባለሽበት። የተወደዳችሁ ዜናዎቻችን ይቀጥላሉ። ከዚሁ ከአረንጓዴ አሻራ መርሃ ግብር ዘገባችን ሳንወጣ ነሐሴ 17 የፊታችን አርብ መሆኑ ነው በሀገር አቀፍ ደረጃ ለሚከናወነው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር መዘጋጀታቸውን የሐዋሳ ከተማ ነዋሪዎች ገለጹ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በተገኙበት በሐዋሳ ታቦር ተራራ ችግኝ ተከላ መርሃ ግብር ተከናውኗል። በተከላው ላይ የተሳተፉ የተለያዩ የማህበረሰብ ክፍሎች አስተያየት ሰጥተዋል። በስፍራው የሚገኘው ባልደረባችን ሚካኤል ገዙ አስተያየቶችን አሰባስቧል። ተከታተሉና እንመለሳለን። እንደ ወጣት ችግኝ በመትከላችን ጥሩ የአየር ንብረት እንዲኖረን ለልጆቻችን ደግሞ እንታምር ሀገር እንዲሁም ደግሞ አየሩ ተስማሚ እንዲሆን ሐዋሳችን ደግሞ የታቦር ተራራ ከፍታ ቦታ ማለት ነው። እዚህ ከፍታ ላይ በዛሬው ዕለት ችግኝ በመትከል እጅግ በጣም ደስ ብሎኛል። ከዚህ ቀደምም እየተሳተፈን ነበር። ስንሳተፍ በንቅናቄ በዝም ንቅናቄ ነው የተሳተፈን። እኛም እየሰራን ቆየ ነው። አሁንም ቀጣይነት ሳፉን መተከል ብቻ ሳይሆን መንከባከብም ጭምር እየሰራን እንገኛለን። ይሄ ደግሞ ከአዋቂ እስከ ህፃን ድረስ እስከ ሽማግሌ ድረስ የራሱ ተግባራት እያደረገ እየሰራ ነው እየተከለ ነው የሚገኘው። ይሄንን በቃ ብለን የምናቆምበት አይደለም። ትውልዱ ለራሱ ለሀገሩ መልካም ነገር ስለሆነ ለኔ የራሴ ነው ብሎ ምን ማድረግ አለበት? ይሄንን ማንከባከብና ውሃ ማጠጣት ማሳደግና መኮትኮት እንደሚያስፈልግ ነው። ደግሞ ችግኙ መተከል ማለት የዛሬ ሳይሆን ለነገ መተከል ነው መርሃ ግብሩ። ያው ቀጣይ የሚደረገውም 600 ሚሊዮን ችግኝ ተከላ አለ። ያንን መርሃ ግብር እንደ ክልልም እንደ ከተማ አስተዳደርም ዝግጅት እያደረገን እንገኛለን። በዛ ቀንም ላይ በአግባቡ ነው የምንሳተፈው ማለት ነው። በአረንጓዴና በውበቷ ነው እንግዲህ ሐዋሳ የምትታወቀው። በሰፊው ሁላችንም ደግሞ በዚህ በአንድነት ለመትከል በጣም ዝግጁ ነን። ተከልነውንም በመንከባከብ ቀጣይነት እንዲኖረውና ለትውልዱ ደግሞ መልካም ዘርን እንደማስቀመጥ ነው የማስበው። ይህ በዚህ እንዳለ በዘንድሮ የአንድ ጀንበር የችግኝ ተከላ መርሃ ግብር ኢትዮጵያውያን 600 ሚሊዮን ችግኞችን ለመትከል ይዘጋጃሉ። ሀገሪቱም አቅዳለች። የችግኝ ተከላ ስራው ጂኦስፓሻል ሪፈረንስን በመጠቀም ክትትል የሚደረግበት ሲሆን በህንድ የተያዘውን በአንድ ጀንበር በርካታ ችግኝ የመትከል ክብረ ወሰን ለመስበር እንደሚያስችልም ይጠበቃል። የዚህን ዜና ዝርዝር ያዘጋጀው ደግሞ ሰሎሞን ከበደ ነው። በአውሮፓውያኑ የዘመን አቆጣጠር ወርሃ ሐምሌ 2016 ዓ.ም 800 ሺህ ህንዳውያን ለ24 ሰዓታት በአንድ ጉዳይ ላይ በጋራ ሲሰሩ ውለዋል። ይህ ህንዳውያኑን ያሰባሰባቸው ጉዳይ ሀገራቸው ያሳሰባትን የደን ሽፋን መቀነስ ለመግታት እየሰራች የነበረው ተግባር ነው፣ የችግኝ ተከላ። ታዲያ እነዚህ 800 ሺህ ህንዳውያን በ24 ሰዓት በተለያዩ ቦታዎች 50 ሚሊዮን ችግኞችን በመትከል በዓለም ታሪክ በአንድ ቀን ከፍተኛ የችግኝ ቁጥር መትከል የቻሉ ሆኖ ይህንንም የዓለም ክብረ ወሰን መዝገብ አሰፈረው። ከዓለም 10 የአየር መበከል በከፍተኛ ሁኔታ ካጠቃቸው ከተሞች 6 ያህሉን በጉያዋ ያቀፈችው ህንድ ይህን መሰል የአረንጓዴ ልማት መርሃ ግብር ያከናወነችው ህዝቧንና ከተሞቿን ከተበከለ አየር እንደሚታደግላትም ተስፋ በማድረግ ነው። ይህ ታሪክ ከህንዷ ኡታር ፕራዴሽ ከተሰማ 3 ዓመታት በኋላ ኢትዮጵያ ከ40 በመቶ ወደ 4 በመቶ በታች ወርዶ የነበረውን የደን ሽፋኗን ለመታደግ በጠቅላይ ሚኒስትር አብይ አህመድ አነሳሽነት የአረንጓዴ አሻራ መርሃ ግብርን መተግበር ጀመረች። 4 ቢሊዮን ችግኝ ለመትከል እቅድ የተያዘ ሲሆን ይህንን እውን ለማድረግ የሁሉም ኢትዮጵያውያን ርብርብ ይጠይቃል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር መካከልም 200 ሚሊዮን ችግኞችን በአንድ ጀንበር በመትከል የዓለምን ሪከርድ ለመስበር ዝግጅት ማድረግ ጀመረች። ከዚህ የአረንጓዴ እቅድ ጋር ተያይዞ ሁሉም ኢትዮጵያውያን የሚሳተፉበት 200 ሚሊዮን ችግኞችን በአንድ ጀንበር የምንተክልበት
የአረንጓዴ አሻራ ቀን የፊታችን ሐምሌ 22 ስለሚከናወን ለተከበረው ምክር ቤት አባላትና ለኢትዮጵያውያን በሙሉ የሚጠበቅብንን እንድናደርግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። ኢትዮጵያውያንም በአንድ ጀንበር ከታሰበው 200 ሚሊዮን በመሻገር እስከ ፀሐይ መግቢያ ድረስ 350 ሚሊዮን ችግኞችን በመትከል ታሪክ ሰሩ። በጥቅሉ ወደ 353.6 ሚሊዮን ችግኞች እንደ ሀገር የተተከሉ መሆኑን ያሳያል። ይሄ ከያዝነው 200 ሚሊዮን ግብ አንጻር በጣም ከፍ ያለ አፈጻጸም የታየበት ሲሆን ነገር ግን ይህ ታሪክ በዓለም የክብረ ወሰን መዝገብ ላይ ለመስፈር ከዓለም አቀፉ ተቋም ጋር በጋራ ሊሰራባቸው ይገቡ የነበሩ አሰራሮች ባለመተግበራቸው በመዝገቡ ላይ ሳይሰፍር ቀረ። ኢትዮጵያውያን ትጋታቸው ከክብረ ወሰኑ ባሻገር የቀደመውን የደን ሽፋን መመለስና ለምለሚቷ ኢትዮጵያን እውን ማድረግ በመሆኑ ይህን የአንድ ጀንበር ተከላ በአረንጓዴ አሻራው ንቅናቄ የመጀመሪያ ምዕራፍ በእያንዳንዱ ዓመት ተግብረውታል። ዘንድሮም ከአረንጓዴ አሻራ ንቅናቄው መጀመር አንስቶ ኢትዮጵያውያን በየፊናቸው የተለያዩ የችግኝ ዝርያዎችን እየተከሉ ይገኛሉ። በየዓመቱ በአንድ ጀንበር ከሕፃን እስከ አዋቂ ሳይለያዩ የሚሳተፉበት የችግኝ ተከላ እነሆ ሊከናወን ዝግጅቶች ተጠናቀዋል። የዘንድሮ መርሃ ግብር እስከ 600 ሚሊዮን ችግኞች ይተከሉበታል ተብሎ የሚጠበቅ ሲሆን በጂኦ ሪፈረንስ የተለዩ 115 ቦታዎች ላይ ይከናወናል። ይህም የተጎዱ አካባቢዎችን መልሶ ከማልማቱ ባለፈ በሚታይ መልኩ የችግኝ ተከላ ስራውን በመከታተል በህንድ የተያዘውን በአንድ ጀንበር በርካታ ችግኞች የመትከል ክብረ ወሰን ለመስበር የሚያስችለን ነው። የጂኦ ሪፈረንስ ቴክኖሎጂ ኋላም ላይ የተተከሉትን ችግኞች እድገታቸውን ለመከታተል እንደሚያግዝ የዘርፉ ባለሙያዎች ገልጸዋል። እሺ፣ አንድ ሐምሌ ነው ነሐሴ ነው? ስታንድ ባይ እንጀምር። ልንተክል ነው። ቁጥሩ ስንት ነው? ብቻ ልንተክል ነው፣ እንዳትቀሩ። እኔ ዛሬ አረንጓዴ አሻራዬን አሳልፌያለሁ። በጣም ደስ ይል ነበር። ጉድ የሚያስብል ነገር ልነግራችሁ ነው። 600 ሚሊዮን ችግኝ ልንተክል ነው ነሐሴ 17። እርሶን እየጠበቅን ነው። ነሐሴ 17 600 ሚሊዮን ችግኝ በአንድ ቀን ልንተክል ነው። ሁላችንም ተገናኝተን በጋራ አረንጓዴ አሻራችንን በፍቅር እንተክላለን። 600 ሚሊዮን 20 30 30 ነው። እንዴት ነው? ቆይ ስሌቱ ብቻ እንዳቀሩ የምንኮራበት ለሀገርም ለዓለምም ትልቅ አሻራችንን የምናሳይበት ቀናችን ነው ነሐሴ 17። እንዳትቀሩ። አይቀርም። ኑ አብረን እንትከል። ተመልሰናል። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ስለሆነ አብዝቶ ደስ ይለናል። እንቀጥላለን። በሶማሊያ ፕሬዝዳንት እየተሰጡ ያሉ መግለጫዎችና ንግግሮች የሁለቱን ህዝቦች የቆየ ወዳጅነት የማይገልጽ ስለመሆኑ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራህ ተናገሩ። ሶማሊያን እንደ ሀገር ለማስቀጠል ኢትዮጵያ ያበረከተችው አስተዋጽኦ የሁለቱን ሀገራት ህዝቦች ወንድማማችነት የበለጠ የሚያጠናክር ስለመሆኑ ነው አቶ አደም ፋራህ የገለጹት። ሁለቱ ሀገራት ተመሳሳይ ባህል፣ ቋንቋና ሃይማኖት የሚጋሩ ህዝቦች ያሏቸው ስለመሆናቸውም ኃላፊው ገልጸዋል። ይህም በታሪክም ሆነ በዘመናት መካከል በሚፈጠሩ ትርክቶች ሊቀየር የማይችል እውነት ስለመሆኑ ነው አቶ አደም ፋራህ ያስታወቁት። የኢትዮጵያ ብልጽግና ለሶማሊያ ሰላምና መረጋጋት እንደሚጠቅምም አክለው ገልጸዋል። ከፖለቲካዊ ጥረቶች በዘለለ ሀገራችን ኢትዮጵያ የሶማሊያ ሰላምና አንድነት ለማረጋገጥ የውድ ልጆቿን ደም ጭምር ሳይቀር በመገበር ገደብ የለሽ አጋርነቷን ስለማሳየቷም ገልጸዋል። እውነታው ይሄ ሆኖ ሳለ በቅርብ ጊዜያት በሀገረ ሶማሊያ ፕሬዝዳንት እየተሰጡ ያሉ መግለጫዎችና ንግግሮች እጅግ ከእውነታው የራቁና የሁለቱን ህዝቦች የትስስር ታሪክ የማይመጥኑ መሬት ላይ ያለውንም ሀቅ የሚክዱ ስለመሆናቸው ነው አቶ አደም ፋራህ የገለጹት። ሁሌም ቢሆን ኃላፊነት ከሚሰማቸው ፖለቲከኞች የሚነገሩ ንግግሮች ለቀጠናው ሀገራት ህዝቦች ፍትሐዊና ዘላቂ ጥቅም የሚመጥኑ የወንድማማችነትና እህትማማችነት ትስስር የሚያጠናክሩና የሶማሌን ህዝብ ዋነኛ ተዋናይ የሆነበትን የአፍሪካ ቀንድ ሰላምና መረጋጋት የሚጠቅሙ መሆን እንዳለባቸው ነው አቶ አደም ፋራህ የገለጹት።
ቴክኖሎጂ በየቀኑ የገንዘብ ዝውውርን እያራቀቀው ነው። የተሻሻለው የሲቢ ብር ፕላስ መተግበሪያ አዲስ ነገር ይዞ መጥቷል። አንዴ ብቻ የሲቢ ብር ሂሳቦን ከዋናው ሂሳቦ ጋር ካስተሳሰሩ ሲቢ ብር ሂሳቦ ላይ በቂ ገንዘብ ባይኖርም ሲቢ ብር ፕላስ መተግበሪያው ላይ ሆነው ከባንክ ሂሳቦ ላይ በቀጥታ ለሌላ ሰው መላክ ይችላሉ። የነዳጅ ክፍያ ከባንክ ሂሳቦ ላይ ለመክፈል ከሲቢ ብር ፕላስ መተግበሪያው መውጣት አይጠበቅቦትም። የተለያዩ ግብይቶችን ለመፈጸም ሲቢ ብር ፕላስ የበለጠ ምቹ ሆኖ መጥቷል። ወራዊ አገልግሎት ክፍያዎችንም እንዲሁ በሲቢ ብር ፕላስ ከባንክ ሂሳቦ በቀጥታ በሞባይል ባንኪንግ ወይም ወደ ቀረቦት ቅርንጫፍ በመሄድ የሲቢ ብር ሂሳቦን ከባንክ ሂሳቦ ጋር ማስተሳሰር ይችላሉ። ሲቢ ብር ፕላስን ተጠቅመው የባንክ ሂሳቦን እንደ ልብ ያንቀሳቅሱ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነ ለበርካቶች የሥራ ዕድል ይፈጠር ከታታሪዎችና ከጠንካራዎች ጋር ሆነን 115 ዓመታትን ይዘልቅ አሁንም ባብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ ከአርሶ አደሩ ማሳ እስከ ሸማቹ ጓዳ ከመንግስት ሰራተኛው የህይወት ውጣ ውረድ እስከ የግሉ ዘርፍ የኑሮ ግብግብ ከትልልቅ ፕሮጀክቶች እስከ መልካም አስተዳደር በደሎች ሁሉንም ጉዳዮች በእናንተው ጣቢያ በኢትዮጵያ ቴሌቪዥን በአዲስ ይዘትና አቀራረብ እናንተን ለማገልገል እየመጣን ነው። ይጠብቁን። ተመልሰናል። ኢቲቪ ዜና 57 ጋር ናችሁ። አጀንዳ ዘገባ ላይ ደርሰናል። በቅርቡ ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ትግበራው ለመሆኑ በቡናው ዘርፍ ላይ ለተሰማሩ ባለሀብቶች ይዞት የመጣው ትሩፋት እንደምን ይገለጻል? አጀንዳችን ሆኖ ይቀጥላል። እንግዳም አለን። ከደቂቃዎች በኋላ የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ ከስቱዲዮ ይቀላቀሉናል። ከዛ አስቀድሞ የተዘጋጀውን ዘገባ እንድትከታተሉ ልጋብዛችሁ። የማክሮ ኢኮኖሚ ማሻሻያ ትግበራው በቡናው ዘርፍ የተሰማሩ ላኪዎችና አርሶ አደሮችን ተጠቃሚ እንደሚያደርግ ቡና ላኪዎች ይናገራሉ። የቡና ምርት ጥራትን ማሳደግ ከዘርፉ የሚገኘውን የውጭ ንግድ ለማሳደግ ወሳኝ ስለመሆኑም ገልጸዋል። ባልደረባችን ወይንሸት ደጀኔ ተከታዩን ይዛለች። ኢትዮጵያ በአመት ምርቶቿን ወደ ውጭ ልካ የምታገኘው ገቢ ከ4 ቢሊዮን ዶላር አይበልጥም። ከ14 ቢሊዮን ዶላር በላይ ደግሞ የሚያወጡ ምርቶችን ከውጭ ትገዛለች። የማክሮ ኢኮኖሚ ማሻሻያ ትግበራም የንግድ ሚዛን ጉድለቱን መሙላት ከዓላማዎቹ ውስጥ አንዱ ነው። ባለፉት ጊዜያት በቡናው ዘርፍ የተከናወኑ የማሻሻያ ስራዎች ኢትዮጵያ በተጠናቀቀው በጀት ዓመት ከቡና ወጪ ንግድ ከ1.4 ቢሊዮን ዶላር በላይ ገቢ እንድታገኝ አስችሏል። ታዲያ የማክሮ ኢኮኖሚ ማሻሻያ ትግበራው በቡናው ዘርፍ የተሰማሩ ላኪዎችንና አርሶ አደሩን ተጠቃሚ ያደርጋልም ተብሏል። ማክሮ ኢኮኖሚው ለቡናው ዘርፍ እጅግ ምንፈልገውና ስናልመው ለብዙ ዓመታት ስናልመው የቆየን ስለሆነ ለኛ በቡና ላኪነት እና ሌላ በውጭ ዘርፍ ላለን ሰዎች እጅግ በጣም ጠቀሜታ ያለው ብለን ነው እኛ የወሰድነው። እንደ ሀገርም እንደ ገበሬም በጣም ነው ተጠቃሚ የሚያደርገንና እንግዲህ በዛ ውስጥ ብዙ ነገሮች አሉ። አሁን ምንድነው ምርትና ምርታማነት ላይ ቀጥታ ግንኙነት ነው ያለው። ኮንትሮባንድ እንዳይስፋፋ በጣም ጥሩ እንትን ነው። በፊት እንግዲህ በኮንትሮባንድ ይወጣል። እነዛ ሁሉ ደግሞ ጥራት ላይም የራሱ የሆነ ተጽዕኖ ነበርና
አይ ቲንክ ጠቀሜታው በጣም ብዙ ነው ብዬ ነው እኔም በእኔ በኩል የምወስደው። የቡና ምርት ጥራትን ማሳደግ ከዘርፉ የሚገኘውን የውጭ ንግድ ለማሳደግ ወሳኝ መሆኑም ተገልጿል። ቡናው ዘርፍ ላይ ብዙም ልምድ የሌላቸው ሰዎች ዶላር ለማግኘት ብሎ ተቸግረው እዛ ውስጥ የገቡ ስለሆነ አሁን ቡና የሚሰራው ቡናውን ይሰራል፣ ሸቀጡን ከውጭ የሚያስመጣው ሸቀጡን ያስመጣል። ስለዚህ የቡና ጥራት ከሚያበላሹት ነገሮች የዶላርን ለማግኘት በቡና ላይ የሚደረገውን ሽማ ይሄ ማይክሮ ኢኮኖሚው እጅግ በጣም ስለሚቀንሰው በእንደዛ አይነት የተመቻቸ ሁኔታዎችን ይፈጥራል ብለን እንገምታለን። ገበሬው የተሻለ ዋጋ ካገኘ የተሻለ ጥራት አቅርቦ የፕሪሚየም ዋጋ ይጠይቅበታል ማለት ነው። በተለይ እኛ የምንሸጣቸው ቡናዎች ፕሪሚየም ቡናዎች ናቸው። ፕሪሚየም ማለት የበለጠ ገበሬው ካሁን በኋላ ጥራት ላይ ትልቅ ትኩረት ያደርጋል ማለት ነው። ጥራት ላይ ትኩረት ስለሚያደርግ እንክብካቤ ላይም የተሻለ ዘር መዝራት ላይም ከሪሰርች ጋር ነው እኛም የምንሰራው። እነሱን ሁሉ የምንላቸውን ነገሮች ወስደው ማሻሻል ላይ ትልቅ አስተዋጽኦ አለው። የአረንጓዴ ወርቅ እየተባለ የሚሞካሸው ቡና ለዘመናት የኢትዮጵያ የውጭ ምንዛሪ ገቢ ምንጭም ሆኖ ቀጥሏል። አሁን ላይ ከ15 ሚሊዮን በላይ ሰዎችም ከምርቱ የእሴት ሰንሰለት በቀጥታም ይሁን በተዘዋዋሪ ተጠቃሚ መሆን ችለዋል። ከዚሁ ከቡና ጉዳያችን ጋር አልወጣንም። የተወደዳችሁ ኢትዮጵያ እንግዲህ የቡና መገኛና ይሄን ቡናም እንግዲህ ለዓለም በማስተዋወቅ የተለያዩ ገቢዎችን ያገኙ ከሚገኙ ሀገራት መካከል የምትገኝ ነች። ለመሆኑ በቡና ምርትና ምርታማነት ላይ ያሉ አሃዛዊ መረጃዎች ምን ያመላክታሉ የሚለውም በጥቂቱ በወፍ በረር ላስቃኛችሁ። እንግዲህ ቡና በኢትዮጵያ በ9ኛው መቶ ክፍለ ዘመን እንደተገኘ የተለያዩ መረጃዎች ያሳያሉ። በዓለም አቀፍ ደረጃም 120 ሚሊዮን የሚሆኑ ዜጎች የዕለት እንጀራቸውን የሚያመስሉበት ራሱን የቻለ ትልቅ የገቢ ምንጭ ሆኖ ሲያገለግል ይስተዋላል። ከዚሁ ጋር በተያያዘ እንግዲህ በዓለም አቀፍ ደረጃ በየቀኑ እንግዲህ ቡና 3 ቢሊዮን ሲኒ ቡና ይጠጣል። በዓለም አቀፍ ደረጃ ኢትዮጵያን ጨምሮ ማለታችን ነው። ከ70 በላይ የሚሆኑ ሀገራት እንግዲህ ቡና በማምረት የተለያዩ ገቢያቸውን ከፍ እያደረጉ እንደመጡ መረጃዎችም እንደዚሁ ያሳያሉ። የኢትዮጵያ የቡና ወጪን ስናይ ከ2015 ከነበረው 1.3 ቢሊዮን ዶላር በ2016 1.43 ቢሊዮን ዶላር መድረስ ተችሏል። በነገራችን ላይ ኢትዮጵያ በቡና ምርት የዘንድሮውን ያክል ገቢ አግኝታ አታውቅም። በታሪኳ ትልቁ ገቢ ይሄ ነው። ነገር ግን ከዚህም በላይ ምርትና ምርታማነታችን ከፍ ማድረግ ከተቻለ በጣም የዚህን 3-4 እጥፍ ማግኘት እንደሚቻል ያው የሰጠ የግብርና ምርትና አካባቢ የአየር ንብረት ያለን ሀገር እንደመሆናችን መጠን ከዚህም በላይ ከፍ ማድረግ እንደሚቻል ያስታውቃል። 2016 ላይ የተገኘው ግን በታሪኳ በቡና ምርት በውጭ ምንዛሬ ከፍተኛው ሆኖ ተመዝግቧል ማለት እንችላለን። በርካታ አምራች ሀገራት አሉ። ግንባር ቀደሞቹን የተወሰኑትን ለመጥቀስ ያክል ብራዚል፣ ቪየትናም በደረጃቸው ኮሎምቢያ፣ ኢንዶኔሽያና እንደዚሁም ኢትዮጵያ በቅደም ተከተል ከ1 እስከ 5 የተቀመጡ የዓለማችን ቡና አምራች ሀገራት ናቸው። የቡና ፍጆታ በየዓመቱ ሲሰላ እንግዲህ ብራዚል 1.3 ሚሊዮን ቶን ቡና ይጠጣል በብራዚል። በኢትዮጵያ ደግሞ 560 ሺህ ቶን ይጠጣል። እቺን ነገር ቀነስ አድርገን ለውጭ ምንዛሬ ልናውላት ብንችል የምንጠጣውን ማለት ነው ፍጆታችን ከዚህም በላይ ገቢ ማግኘት እንደምንችል ግን ማሳያ ማድረግ ይቻላል። ሌላኛዋ ቪየትናም ናት። 480 ሺህ ቶን በአመት እንግዲህ የቡና ፍጆታ የሚጠቀሙ ሀገራት ናቸው። ዛሬ ከእንግዳይ ጋር የምናደርገውን ቆይታ ቡና እየጠጣን ይሆናል። አስተናጋጅ እኔ ብሆን ቅር የሚሉት አይመስለኝም። ዶክተር በጣም እንኳን ደህና መጡ። እንኳን ደህና ቆይ። የዛሬው ቡና ያው አንዳንድ ጊዜ እኮ እኛም ቢሆን ወንዶችም ቢሆን የቤት ስራውን እየከወንን ሴቶቻችን እናግዛለን አይደለ? ያው ባለሙያ ነን። አዎ ያስታውቃል። ቡና ላይ ግን እንዴት ነው ዶክተር? እኔ ቡና እንግዲህ በዋናነት ከተጠቃሚዎች ውስጥ አንዱ ነኝ። አቀዳዴ እንዴት ነው? በጣም ድንቅ ነው መቼም። አዎ ስፔስቶኒያ እቺ ነገር ቀመስ እያደረግን ነው ቆይታ የምናደርግ የሚሆነው ዶክተር። በጣም አመሰግናለሁ። ግሩም ነው መቼም ያው የኛ ኩራትን ስለሆነ እየጠጣን ብንነጋገር በጣም መልካም ይመስለኛል። እስኪ እንግዲህ ከዚሁ ጉዳይ አንወጣም። የቡና መገኛ ሀገር እንደመሆኗ ኢትዮጵያ የውጭ ምንዛሪያችን በታሪኩ ከፍተኛ ነው። በዚህ ዓመት መንግስት ምን ያክል ትኩረት እንደሰጠው ያስታውቃል። ነገር ግን ሀገሪቱ ያላት እምቅ አቅም ከዚህም በላይ ማውጣት ይቻላል ሲባል እንሰማለን እና ከዚያ አኳያ ምን ማለት ይቻላል ዶክተር? እንግዲህ እንደጠቀስከው ኢትዮጵያ
ይህንን አረንጓዴ ወርቅ ለዓለም የሰጠች ሀገር ነች። ካለን መቀቅም አንጻር ምን ያህል ተጠቅመናል የምለው እንግዲህ ውጤቱ ቅድም እንዳሳየው ነው ሀዙ ማለት ነው። ለመጀመሪያ ጊዜ ነው እንግዲህ 1.43 ቢሊዮን እንደ ሀገር ገቢ ማግኘት የቻልነው። በዋናነት የዚህ መንስኤዎች ችግሮቹ ምንድናቸው የምለውን እንደ ቡናና ሻይ ባለስልጣን ነቅሰን ያወጣናቸው ነገሮች አሉ። ከልማቱ ጀምሮ ግብይቱ ተያይዞ እንደገናም ደግሞ የዓለም አቀፍ ላይ ገበያ ውስጥ በተለይ እሴት ጨምረን ለመግባት የሚያስቸግሩ ሁኔታዎች ነበሩ። ከዛ ውስጥ አንደኛው አቅማችንን አማጠን እንዳንጠቀም ያደረገው አንዱ እየተጠቀምን ያለ ነው እያመረትን ያለ ነው የቡና አይነት በበሽታ የሚጠቃና በአየር ንብረት ለውጥ በቀላሉ የሚጠቃ የቡና አይነት ነው። ቡና አረቢካ ቡና የሚባለው ማለት ነው። ከዛ አንጻር ኢትዮጵያ ቡናን ለማምረት የግድ በሼድ በጥላ ዛፍ ስር የግድ ማምረት መቻል አለብን። በጥላ ዛፍ ስር ባመረትን ቁጥር ደግሞ የምርታማነት መጠኑ ይቀንሳል፣ የቡናው ጥራት ደግሞ ከፍ ይላል ማለት ነው። ስለዚህ እንደ ዓለም እንደ ሀገር የኢትዮጵያ ቡና ከሌሎቹ ቡና በጣም የሚለይበት በጥላ ዛፍ ስር ስለሚበቅል በጥራቱ እጅግ በጣም ከፍ ያለ ነው። ከምርታማነት አንጻር ግን 2-3 እጥፍ ያነሰ ነው የሚሆነው ማለት ነው። ከዛ በተጨማሪ ምርቶቻችን በሙሉ ያረጁ ቡናዎች ናቸው። እንደ ሀገር ከ70% በላይ ምርቶቻችን እጅግ ያረጁ ስለሆነም እነሱን ጎንድለን ወደ በአዲስ መልክ ወደ ልማቱ እንዲገባ የማድረግ ስራ በጣም በስፋት እየተሰራ ስለሆነ ምርታማነታችን ከዚህ አመት ጀምሮ እጥፍ የሚጨምርበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ የገበያ ስርዓታችን እጅግ በጣም የተንዛዛና ሪፎርም የሚፈልግ ስለነበረ በዛ ላይም በጣም በስፋት ስለተሰራ እነዚህ የሀገር ውስጥ ያሉ ችግሮች አሉ። እንደ ዓለም አቀፍ ደግሞ ቡና ቆልተን ፈይተን ዓለም አቀፍ ገበያ ውስጥ ገብተን ተወዳዳሪ ለመሆን ደግሞ በጣም እጅግ ፈታኝ የሆነበት ሁኔታ ስላለ እነዚህ ነገሮች አቅማችንን አማጠን እንዳንጠቀም ካደረጉ ነገሮች ውስጥ አንኳር የሆኑ ነገሮች ናቸው ማለት ነው። መልካም ዶክተር፣ እንግዲህ ቀደም ሲል ኢትዮጵያ ያው የማክሮ ኢኮኖሚ ማሻሻያ ሙሉ ትግበራ ገብታለች። በታሪኳ የመጀመሪያው ምዕራፍን የገለጠችበት ሂደትን ማየት እንችላለን እና ከዚያ አኳያ በዚህ ዘርፍ ለተሰማሩ ባለሀብቶች ይዞት የመጣው ትሩፋት እንደምን ይገለጣል? በሌላ አይነት መንገድ እንግዲህ ቀደም ሲል ሳቀርበው እንደነበረው ነው ያው በሀገር ውስጥ ያለው ፍጆታ ከፍ ያለ ነው ውጭ ኤክስፖርት ከምናደርገው ይልቅ እና ይሄኛውን ነገር በመቀነስ ረገድ ምንድነው የሚጠበቅብን የሚለውን ብትነግረን መልካም ነው። ይሄ የማይክሮ ፋይናንስ መሻሻያው ለኢትዮጵያ ቡና ነጋዴዎች በተለይ የተሻለ እድል ይዞ መጥቷል ብዬ አስባለሁ። እንደ ሀገር ብዙ ላኪዎቻችን በተለይ ቡና ላኪዎች ለምንድን ነው ወደ ቡና ላኪነት የገቡት የሚባለው ቅድም ሲጠቀስ እንደነበረው ብዙዎቹ የውጭ ምንዛሪ ግኝታቸውን ከፍ ለማድረግና ዶላር ለማግኘት ነው ወደ ልማቱ ወደ ግብይቱ የገቡት ማለት ነው። ሆኖም ግን አሁን በስፋት ዶላር ሀገር ውስጥ የሚገኝ ከሆነ በፓሽንና በእውቀት የሚነግዱ ሰዎች ለግብይቱ ውስጥ ሊቀሩ ይችላሉ። ሌሎቹ እንግዲህ በተሻለ አማራጭ ሌላ ግብይት ማግኘት የሚችሉበት የውጭ ምንዛሪ ማግኘት የሚችሉበት አማራጮች በስፋት መጥተዋል። ያ ምንድን ያደረገው ሀገር ውስጥ የቡና ዋጋ እንድንርና ከዓለም አቀፍ የቡና ዋጋ ጋር እንዳይናበብ አድርገውታል። በጣም ብዙ ሽሚያዎች ናቸው የነበሩት። እኛ ደግሞ የቡና ተጠቃሚ ሀገር ስለሆን በኮንትሮባንድና በህገወጥ ንግድ ምርቶቻችን እንዲባክኑ አድርጓል። ስለዚህ ይሄ አዲሱ የማክሮ ኢኮኖሚ ማሻሻያው እነዚህ ነገሮች ሁሉ ያስቀርና ኮንትሮባንዱን አስቀርቶ ህገወጥ ንግዱንም አስቀርቶ ሀገር ውስጥ የነበረው አርቲፊሻል ይሄ የዋጋ ኢንፍሌሽንን ማስቀርቶ የተሻለ ግብይትና በጥራት ምርት ማምረት የሚችልበት እድል ማስፋት ይችላልና ከዚህ በላይ ቡናችንን ወደ ውጭ ሀገር መላክ በምንችልበት በጥራት መላክ የምንችልበትና የውጭ ምንዛሪ ግኝታችንን ከፍ ማድረግ የምንችልበት እድል በጣም ሰፊ ነው ማለት ነው። አንድ የመጨረሻ ላርጋትችን ጥያቄ ዶክተር፣ እንግዲህ ኢትዮጵያ መቃቀም እንዳላት ይታወቃል። በሻይ ቅጠል ልማትም ከቡናው ጎን ለጎንና ከአርሶ አደሮች ከባለ ሀብቱ የማክሮ ኢኮኖሚ ማሻሻያ ትግበራው ሙሉ በሙሉ ገቢራዊ አድርጋ እንግዲህ ሀገሪቱ ከዘርፉ እንዲጠቀሙ በማድረግ ረገድ ያለሙ መሬቶች እንዳሉም ይነገራል። አሁን ቀደም ሲል ስትነግረን ስለነበረ እና ከዚህ አኳያ አርሶ አደሩ በማዘመን እሴት ጨምሮ በመላክ በኩል እንግዲህ ኢትዮጵያ በታሪኳ ትልቁን የውጭ ምንዛሬ ገቢ ያገኘች ዘንድሮ ነው። የዚህን 3-4 እጥፍ ማግኘት ግን ይቻላል። ሰው ከዚህ አኳያ ምን ማለት ይቻላል? አጠር አድርገው። ሻይ ከቡና የሚለይበት መልካም ነገር አንዱ ምንድነው? አሲዳማ በሆኑ መሬቶች ላይ ማርጂናል በሆኑ መሬቶች ላይ መብቀል የሚችልና አንዴ ከተተከለ ከ30 እስከ 40 ዓመት ምርት መስጠት የሚችል ተክል ነው። ሆኖም ግን እንደ ሀገር ያልተጠቀምንበት ከዚህ በፊት ለሀገር ውስጥ ፍጆታም ሆነ ለውጭ ምንዛሪ ግኝት በሚድሮክ ውሽውሽና ጉሞሮ ላይ ያሉትን ከ4000 ሄክታር ያልበለጠ ማሳ ብቻ ነው ያለን። አሁን ላይ ግን እምቅ አቅማችንን አማጠን ለመጠቀም እንደ ኦሮሚያ ከ30,000 ሄክታር በላይ ሻይ እየተከለ ያለበት ሁኔታ ነው። አንደኛ ከስራ እድል ፈጠራ እጅግ በጣም ሰፊ ነው።
የውጭ ምንዛሬ ግኝታችንም ከ700 እስከ 800 ያመጣል ብለን አሁን ፕሮጀክት ያደረግንበት ሁኔታ ስላለ ከቡና ባልተናነሰ መልኩ የውጭ ምንዛሪ ገቢ ማግኘት የሚችልበት እድል በጣም ሰፊ ነው። አሁን በተያዘው ኢኒሺዬቲቭ መሰረት በስፋት ከሄድንበት እንደ ሀገር ከሻይ ልንጠቀም የሚችለው እጅግ በጣም ሰፊና የውጭ ምንዛሪ ግኝታችንን ከፍ ልናደርግበት እድል ሰፊ ነው። ግሩም ነው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እዚህ ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡን የኔንም ሙያ ስለቀመሱልኝ አብዝቼ ነው አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ከዚሁ ጉዳይ አልወጣንም። በኢትዮጵያ በተጠናቀቀው በጀት ዓመት ከ11000 ቶን በላይ የሻይ ቅጠል ምርት ወደ ተለያዩ ሀገራት ተልኮ 2.5 ሚሊዮን ዶላር ገቢ ተገኝቷል። አሁን ላይ በሀገሪቱ በዘርፉ ላይ ከ120 ሺህ በላይ አርሶ አደሮችም ተሰማርተው ይገኛሉ። ባልደረባችን ወይንሸት ደጀኔ በተከታዩ ዘገባ በኢትዮጵያ ስላለው የሻይ ቅጠል ምርት አሃዛዊ መረጃን እንደሚከተለው ታጋራናለች። ኢትዮጵያ ልክ እንደ ቡናው ሁሉ በሻይ ቅጠል ምርት ዘርፍም በተለያዩ የሀገሪቱ አካባቢዎች በከፍተኛ ደረጃ የመልማት አቅም አላት። የሻይ ቅጠል ምርት አንድ ጊዜ ከተተከለ ለ30ና 40 ዓመታት የሚቆይና በየ15 ቀኑ ምርቱን በመቅጠፍ ገቢ ማግኘት የሚቻልበት መሆኑ ከፍተኛ ኢኮኖሚያዊ ጠቀሜታ ያለው ነው። ከ3 ዓመት በፊት በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በተለየ መንገድ ወደ ስራ የተገባበት የሻይ ቅጠል ምርትን የማስፋት ስራ ጥሩ ጅማሮ አሳይቷል። በኦሮሚያና ደቡብ ምዕራብ ኢትዮጵያ ክልሎችም አበረታች ውጤቶች ተገኝተዋል። በ5000 ሄክታር መሬት ላይ የሚለማው የውሽውሽና ጉመሮ የሻይ ቅጠል ምርትም በኢትዮጵያ በቀዳሚነት ተጠቃሽ ነበር። አሁን ላይ በጥቅሉ በዘርፉ ከ120 ሺህ በላይ አርሶ አደሮች ተሰማርተው ይገኛሉ። የምርቱን የውጭ ንግድ አፈጻጸሙን ስንመለከት ደግሞ በተጠናቀቀው በጀት ዓመት ከ11000 ቶን በላይ የሻይ ቅጠል ምርት ወደ ተለያዩ ሀገራት ተልኮ ከ2.5 ሚሊዮን ዶላር በላይ ገቢ ተገኝቷል። እንግሊዝ ለውጭ ገበያ ከሚቀርበው የኢትዮጵያ የሻይ ቅጠል ምርት 99% የሚሆነውን በመግዛት ቀዳሚ ስትሆን አሜሪካና ካናዳ ተከታዩን ደረጃ ይዘዋል። እስካሁን ከሻይ ቅጠል የሚገኘው ውጭ ምንዛሪ በአመት ከ3 ሚሊዮን የአሜሪካን ዶላር አይበልጥም። ባለሀብቶች በዘርፉ በስፋት ባለመሳተፋቸው ኢትዮጵያ ካላት እምቅ ሀብት አንጻር ማግኘት ያለባትን የውጭ ምንዛሪ እንዳታገኝ እንቅፋት እንደሆነባት ይነገራል። የሻይ ቅጠል ምርት በአርሶ አደሩ ብቻ የሚሰፋ ባለመሆኑ ባለሀብቶች ዘርፉን እንዲቀላቀሉ ጥሪ ቀርቧል። ዘርፉ ለበርካታ ዜጎች የስራ ዕድል የሚፈጥር በመሆኑ ክልሎች የሻይ ምርትን ለማስፋት በትኩረት እንዲሰሩም ተጠይቋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። በመጨረሻም ከውጭ የመረጥነውን ጉዳይ እናገራችሁ። አሜሪካዊ ሴናተር ቦብ ሜኔንዴዝ በዛሬው ዕለት በገዛ ፈቃዳቸው ከስልጣናቸው